ለሚፍታህ ወንድሜ አድርሱልኝ በመጀመሪያ ደረጃ ወንድምህን አላህ አባትህን አላህ ያሽርልህ አላህ በረህመት እጁ ይዳስስልህ ማለት ነው በሁለተኛ ደረጃ ግን አይኖ ዱባይ ሄደህ ነበር ሁሉን እናቃለን ማለት ነው ግን እንደ ሐሳብና እንደ ሂሳብ አንተ የዩቲዩበር በጣም ትልቅ ተከፋይ ነህ ማለት ነው ትልቅ ተከፋይ ሆነ የሶሻል ሚዲያን ሰው ዱአ አድርጉልኝ ብለህ ከምትመጣ ይልቅ ወሎ ላይ ለተፈናቀሉት የሁለት ወር ደሞዝን እንደ ዘካ ለምን አታወጣም ወይም እንደ ሰደቃ ለምን ካልከ የሶሻል ሚዲያን ሰው ዱአ አድርጉልኝ ብለህ ከምትመጣው ጽዳት የሚጀምረው ከቤት ነው ማለት ነው አንተ ደግሞ ቤትህን አላጸዳህም ቤትህ ማለት አንተ በኢቲዩ በጣም ትልቅ ተከፋይ እንደሆንክ እናቃለን በተለይ ከነሃይሚ ጋርና ከነብሩኬ ጋር ከተቀላቀልክ ጀምሮ በደንብ አልተከፈልህም ከተባለ 300 እና 400 ሺህ ብር በወር ታገኛለህ ሰራህም አልሰራህም ማንኛውም ሰው ኢቲዩ ገብቶ ያንተን አልጎሪዝም እስካየ ድረስ ማለት ነው እና እኔ ዛሬ መተህ አባቴን አላህ እንዲያሽርልኝ ዱአ አድርጉልኝ ስትል ምን ታዘብኩ መሰለ በመጀመሪያ ደረጃ በረብል ዓለሚን የቂን የለህም ብዬ ስለ ከሶሻል ሚዲያ ሰው መተህ ዱአ አድርጉልኝ ከምትል እንደ ማህበረሰብና እንደ ብሔረሰብ የወሎ ተወላጅ እንደውም ካቃለው እነዛ ተፈናቅለው የመጡትን የወለጋ ማህበረሰቦች ምግብ የሚበሉት አተው የሚጠጡት አተው በየካምፑ ተሸጉጠው ያሉ ማህበረሰብና ብሔረሰብ አሉ እና እነሱን ዱአ አድርጉልኝ ብለ ለምን ሰደቃና ዘካ ለማውጣት አልጣርክም አየህ አስመሳይናችሁ እምንላችሁ በምክንያት ነው እንደ ሐሳብና እንደ ሂሳብ ዱአ አድርጉልኝ ብለ መምጣት ማብላት ማጠጣት ሰደቃ ማውጣት የነበረብህ እነዛ ሚስጊኖቹንና ደሃዎቹን ነበር አንተ ግን ሶሻል ሚዲያ ላይ መጥተህ ዱአ አድርጉልኝ ጾለት አድርጉልኝ ብለህ ትንሽ ስትል ጥያቄ ስለፈጠረብኝ ነው በሁለተኛ ደረጃ ደግሞ ጽዳት የሚጀምረው ማንኛውም ሰው ከቤቱ ነው ከቤትህ አጽዳ የሶሻል ሚዲያ ተከፋይ የሆንከውን የሁለት ወር ደሞዝ ለወሎ ማህበረሰብ ለተፈናቀሉት ለተቸገሩት መብላት መጠጣት ላቃታቸው እህት ወንድሞቻችን ስጥ ያነ ነው ያንተ አባት ዱአው መቅቡል የሚሆነው ወይም ያንተ አባት የሚሽርልህ እነዛ ምስኪኖቹን ስታበላ ስታጠጣ ነው ኦኬ ምክንያቱም እንደ የቡታጅራ ልጆች እኔ በጣም አደንቃቸዋለሁ ለምንድነው ማደንቃቸው መሰለ ብዙ የቡታጅራ ዩቲዩበር አፍርተዋል ጎበዞች ናቸው ጀግኖች ናቸው ሶሻል ሚዲያ ላይ እንዴት ሆነው በቃ ገንዘብ ማግኘት እንዳለባቸው አስተምረዋል አንተ ግን ከፈመሱት ጋር ነው የምትላላጠው ዝቅ ብለህ ያልፈመሱትን ሰዎች ለማፈመስ ጣር ኦኬ አንድ ጊዜ ቱርክ አንድ ጊዜ ዱባይ አንድ ጊዜ ምን ይያልክ ከምትበሻቀጥ ኦኬ እንድታደርሱልኝ እንፈልጋለሁ ለሚፍታህ በሁለተኛ ደረጃ ደግሞ እንደ ማህበረሰብና እንደ ብሔረሰብ የወሎ እናቶች የወሎ አባቶች ከወለጋ ተፈናቅለው መተው አንተ ግን ምንድነው ያልከው የሶሻል ሚዲያ ሰዎች ለአባቴ ዱአ አድርጉልኝ ለእናቴ ዱአ አድርጉልኝ አይባልም ኦኬ ማጽዳት ያለብህ የቤትህን ቆሻሻ ነው እና የሁለት ወር ደሞዝህን ለነዛ ለምስኪኖቹ ለተፈናቃዮቹ አብላ ማለት ነው የዛኔ ኢንሻአላህ አላህ አባትና እናትህን ያሽርልሃል አባትህን ማለት ነው አላህ ከካንሰር በሽታ ይገላግልልሃል ለነዛ ለተፈናቀሉ መብላት ላቃታቸው የሚበሉት አተው ልጆቻቸው ለተራቡት ሰደቃ አውጣ ዘካ አውጣ እዚህ ላይ ለማስመሰል ጾለት አድርጉ ዱአ አድርጉ ብላችሁ አትምጡ በአላህ ምክንያቱም ሻወር የሚጀምረው ከራስ ነው ላሰማችሁ ዶክተር ፏድ ፋዘርን ሰርጀሪ የሰራልኝ በዛ አጋጣሚ በጣም ሜንሽን ያደርጋለሁ ስሙ በጣም ምርጥ ሰው ነው ወጣት ነው በጣም ከኔ ጋር በቃ ልክ እንደ ብራዘር እንደ ወንድም ምናምን ነው ነገራቶችን ዲቴል የሚነግረኝ ምናምን በዛ አጋጣሚ ሻራው በድጋሚ በጣም አመሰግናለሁ ዶክተር ፏድ ካላህ በመቀጠል በቃ አባቴ እስካሁን ለራሱ በስተንፋስ በህይወት እንዲቀጥል ትልቅ አስተዋጽኦ ያደረገልኝ ዶክተር ፏድ ነው በዚህ አጋጣሚ በጣም ሌሎችም የጤና ባለሙያዎች አላችሁ ነርሶች እና ኮዚ ሌሎችም አላችሁ ሁላችሁንም በጣም አመሰግናለሁ ብቻ አባቴን ኬዝ ያዘው እሱ ስለሆነ ከዛ በተጨማሪ ፏድ እንደነገረኝ ዶክተር ፏድ ሶሪ እንደነገረኝ ከሆነ
ስቴጅ 4 አካባቢ ደርሷል አለኝ። መጀመሪያ የፓቶሎጂ ሪፖርቱ ላይ እኔ በስራ ቋንቋ አላውቅም፣ ሜይ ቢ ጤና ስላልተማርኩኝ ስቴጅ የሚለው ላይ የሆነ ፒቲ ምናምን የሆነ ብቻ ኮድ ነው ያለው እና እሱ ነገር ቼክ ሳደርግ ኦንላይን ምናምን ሜይ ቢ ስቴጅ 3 ምናምን ሊሆን ይችላል የካንሰር ስቴጁ ምናምን ነገር ነበር። ከዛ በኋላ ደግሞ ሪፈር ያለው ፔፐሩ ላይ ስቴጅ 4 ኮንክሉዥን ሆኗል ስቴጅ 4 እንደሆነ ምናምን አይነት ነገር ብሎ ጽፎ ነበርና እኔ ደንግጬ ጠየቅኩት ዶክተር ፋሃድን ሶሪ ስቴጅ 4 ብለህ ኮንክሉድ ምናምን ብለሃል፣ ስቴጅ 4 መሆኑ ተረጋግጧል አይነት ነገር ብለሃል፣ ምንድን ነው ምናምን ስለ እንደዚህ አይነት ኬስ ከሆነ እንደዚህ ነው የሚሆነው ስቴጅ 4 ምናምን ሊሆን ይችላል። ነገር ግን ያው ኬሞቴራፒ ጀምሮ በተቻለ መጠን እናንተ ትሪት ልታደርጉት ይገባል። ከዛ በተጨማሪ እሱም ራሱን እንትን ሊል ይገባል ምናምን አይነት ነገር አለኝ። ዞሮ ዞሮ እስከ አሁኑ ሰዓት ድረስ ያለው የአባቴ ኬስ ይህን ይመስላል። ይህንን የነገርኳችሁ አላውቅም ብዙዎቻችሁ ተጨንቃችሁ ስጠይቁኝ ስለነበር ምናምን ነው። ከዛ በተጨማሪ ደግሞ ያለፉትን 1 ወራት እኔም ከዩቲዩብ ተፍቼ ነበር። አሁን ግን ወደ ዩቲዩብ እመለሳለሁ ብዬ አስባለሁ። የፋዘርን ትሪትመንትም ለማፋጠን የፋዘርን እኔ መስራት ምናምን ስላለብኝ ወደ ዩቲዩብ እመለሳለሁ። ስለዚህ ተጨንቃችሁ ስጠይቁኝ የነበራችሁ በሙሉ የፋዘር ኬዝ እስካሁን ያለው ነገር ይሄ በመጀመሪያ ደረጃ ለአንተ የሚጨነቅም ሆነ የተጨነቀ ማህበረሰብ ብሔረሰብ የለም። ለምን ካልከኝ እናንተ ለፈመሰ ሰው ነው የምታሽቃብጡ እንጂ እስኪ ያልፈመሰ ሰው አንተ ከወሎ ወጣት ማንን አውጥተሃል? እኛ ደግሞ ላንተ አንጨነቅም። ከፈለክ 4 እግርህን ብትበላ መብትህ ነው። ምክንያቱም የቤታችሁን ቆሻሻ ሳታጸዱ የሌላ ሰው ለማሽቃበጥና ለማሽቋለጥ አትሩጥ። ገባ? ጽዳት የሚጀምረው ሻወር የሚጀምረው ከራስ ነው። እንደ ማህበረሰብና እንደ ብሔረሰብ እስኪ አንተ የ2 ወር ደሞዝህን ለወሎ ማህበረሰቦች እነዛ ለተራቡት ለተጠሙት ልጆቻቸውን ማብላት አቅቷቸው ሶሻል ሚዲያ ላይ ቲክቶክ ላይ እየተለቀቁ ላለ ሰዎች ስጥ ሰደቃ። ኦኬ ሰደቃ ስጥ። እዚህ ላይ መጣችሁ የሆነ መልክ ልትሰሩ አትጣሩ። እኔ እኮ ምጠላችሁ ማለት ነው አብዛኛውን ፌመሶች የራሳችሁን ብሔረሰብና ማህበረሰብ አታነቁም። ሂዳችሁ ልጥፍ እንደ ኑስ መካና ማለት ነው። አንተ አሁን የፈመስከው ወይም ሶሻል ሚዲያ በጣም ሙቶ ነበረ። በማን ነው የፈመስከው? እንደገና ቻናል የተንቀሳቀሰው በቡታጅራ ልጆች። የቡታጅራ ልጆች ደግሞ በጣም ነው ማደንቃቸው። ለምን ለማህበረሰባቸውና ለብሔረሰባቸው እያሰለጡኑ ያለ ነው። አንተስ ኑስ መካና ትለጠፋለህ። ስለዚህ አባት ዱዓ ማድረግ ያለበት የወሎ ማህበረሰብ ተፈናቅለው ልጆቻቸው ምግብ አተው ላሉ ሰዎች የ2 ወር ደሞዝህን ክፈል። የዛኔ እናጨበጭብልሃለን። ሚፍታህ በጣም ጎበዝ ብለን እናጨበጭብልሃለን። አንተ ከቱርክ ኢትዮጵያ ከኢትዮጵያ ዱባይ እያልክ ማለት ነው አንድ ሰው ለተቸገረ ሰው ስትረዳ ሆነ ሰደቃ ስታወጣ ሆነ ዘካ ስታወጣ ሆነ አይተንህ አናቅም። አንተ ከፈመሰ ሰው ጋር ስትጋጋጠን ያቃሃለሁ። ከፈመሰ ሰው ጋር ስትጋጋጥ እናቃሃለን። በሁለተኛ ደረጃ ደግሞ ሶፊያን ይቅርታ ጠይቃት። ቶፊቅ እንደዛ ሲቀልድባት እንደዛ ሲያሰድባት እንደዛ በተለይ ስትጋጋጡባት የነበረው አንተ ሆድ እስከሚቀነዘር ጎንደር ሄደህ ምግብ በልቶ ማለት ነው። አንተ በልቶ ካጅ ማለት ነው። ሶፊ በዛ ደረጃ ስትሰደብ፣ በዛ ደረጃ ስትረገጥ፣ በዛ ደረጃ ዲስሪስፔክት ስትደረግ አንተ ይህን ከርሳም ሆድህን ሞልተ ምንም አላረክም። አስመሳይ ማለት ነው። አሁን ከዚህ ጋር መተህ እቺቺቺቺ ትላለህ። ተነፋ ከፈለክ እውነቱ ይሄ ነው። ገባ? እውነቱ ይሄ ነው። አስመስለን መሄድ ሰልችቶናል። እኛ ደግሞ ከፈለክ ተገልበጥ አልኩ። ምክንያቱም አስመሳይ ስለሆንክ አስመሳይ ኮተታም እከካም ስለሆንክ አንተ የራስን ፕላን የራስን እንትን ባይዘወይ ከናሄሚና ከነብሩኬ ጋር የተጨመርከው ለዶላርህ ነው። ወደሃቸው አይደለም፣ አትወዳቸውም። አንተ እኔ ብዙ ታዝቤሃለሁ። ዶላር ነው የራስን ጥቅም ነው የምታካሂደው። ስለዚህ እንደ ወሎ ተወላጅ ደግሞ የ2 ወር ደሞዝህን ለነዛ ለተፈናቀሉ አብልተ አጠጥተ ቪዲዮ ስትልክ አሳየ። የዛኔ ሚፍታህ ጎበዝ ብዬን ያጨበጭብልሃለሁ። ዱዓው ደግሞ የሚሰራው የወሎ ማህበረሰብ እየተራበ የሶሻል ሚዲያ ሰው ዱዓ ስላረገ ዱዓው ጠብ አይልም። እነዛ የተፈናቀሉትን እነዛ የዋህ ማህበረሰቦችን የ2 ወር ደሞዝህን አብላ። የዛኔ ጀግና ነው አትናገሩት ብዬ እኔ ዛኔ አጨበጭብልሃለሁ። እዚህ ጋር መታችሁ መልክ ስትሰሩ
እኛ ዝም አንላችሁም። እኛ ባይዘወይ ስለ ሶሻል ሚዲያ ሰው በደንብ ጠንቅቀን እናውቃለን። ብንናገር እናልቃለን። ማን ምን እንደሚያረግ እናውቃለን። ገባ እና ከዚህ ጋር መተ መልክ አትስራ። ዱዓው ደግሞ የሚሰራው አባት የሚሽረው እነዛ የተፈናቀሉትን የወሎ ማህበረሰብ ሂደህ ስታበላ ስታጠጣ ለተፈናቀሉት አለውላችሁ እኔ ከናንተ ብሔረሰብና ማህበረሰብ የወጣው ጀግና ልጃችሁ ብለ የ2 ወር ደሞዝህን ኢቲዩ የከፈልህን ከኪሳህ አይደለም ኢቲዩ የከፈልህን ሂደህ ስታበላ ኢንሻአላህ አባትህን ያድንልሃል። ገባ አንተ እነዛ ማህበረሰቦች ሳታከብር እኛ ዱዓ ብናረግልህ ወይ ጠብ አይደርስም። ሶሻል ሚዲያ ላይ ያለው ሰው ሙናፊቅና ግብስብስ ያለው ሰው ነው ያለው። እነዛ የወሎ ማህበረሰብን የ2 ወር ደሞዝህን አብልተህ ዱዓ አስደርግ። አባትህ በትክክል ይድናል ኢንሻአላህ ወላሂ ኢንሻአላህ። ለምን ለተራበ ሰው ለተጠማ ሰው ለተቸገረ ሰው ለተጨነቀ ሰው ስታበሉ ረብል ዓለሚን ደግሞ በሩ 24 ሰዓት ኦፕን ክፍት ነው። ገባ እዚህ ላይ መተ የሶሻል ሚዲያ ሰው ዱዓ ስላረገልህ የሶሻል ሚዲያ ሰው ጾለት ስላረገልህ ወፍ የለም። የሶሻል ሚዲያ ሰው በየቀኑ ስንት ነገር ነው የሚወናጀለው። በየቀኑ ስንት ዝሙት ስንት ወንጀል በቴሌግራም ሁሉ የሚጎራጎሩ አሉ። እንዴት ብሎ ዱዓቸው ይሰራል? ሐቁ ይሄ ነው። አታስመስሉ፣ መልክ አትስሩ። ለሚፍታህ አድርሱልኝ።